ባየር ሙኒክ የአውሮፓ መድረኮች ላይ እስካሁን ድረስ ምንም አይነት ሽንፈት ያላገኘው ቡድን ወደ ኤምሬትስ መጥቶ ውጤትን ማስመዝገብ አልቻለም። መድፈኞቹ ትክክለኛ የምርጥ ብቃት በወቅታዊ ብቃት በአውሮፓ መድረክ ላይ ምርጥ ቡድን መሆኑን በዛሬው ጨዋታ ማሳየት ችሏል። በተለይ በሁለተኛው አጋማሽ አርሰናል ጨዋታውን የተቆጣጠረበት መንገድ፣ የማይክል አርቴታ አስደናቂ ቅያሬዎች፣ የተጫዋቾች የተለያየ አይነት ብቃት፣ አሁንም አንድሬ በርታ ትልቁን ስራ ሰርቷል። የማዱዌኬ መፈረም ለምን እንደሚጠቅም ማይክል አርቴታ ለአርሰናል ደጋፊዎች ያስረዳበት ጨዋታ ነው ማለት ይቻላል። የማርቲኔሊ ተቀይሮ መግባትና የጨዋታ ለውጦችን ማምጣት፣ ቲምበርን የሚያቆመው ቡድን መጥፋት፣ አርሰናል በአስደናቂ ብቃት ላይ በአውሮፓና በእንግሊዝ ፕሪሚየር ሊግ ላይ ጠባቂ በሆነው ሳምንት ሁለተኛ ድሉን ማግኘት ችሏል። በኤምሬትስ ስታዲየም መድፈኞቹ አስደናቂውን 3 ነጥብ ይዘው ሲወጡ በአውሮፓ መድረክ ላይ ሁሉንም ውድድር ያሸነፉ አሁን ያሉት በዚህ ውድድር ዓመት አርሰናል ብቻ ነው። 15 ነጥቦችን መሰብሰብ ችለዋል። ይህ አስደናቂ ብቃታቸው እስከየት ያደርሳሉ? ይህ ወቅታዊ የአውሮፓ ምርጥ ቡድን መሆናቸው የአውሮፓ ቻምፒዮንስ ሊግን ዋንጫ ማሸነፍ ያስችላል ወይ? በመጋቢት የሚወሰን ይሆናል። የእንግሊዝ ፕሪሚየር ሊግ ተፎካካሪነታቸውን ደግሞ ለመጨመር የሚያስችለው የእሁዱ ቸልሲን የሚገጥሙበት የስታንፎርድ ብሪጅ ጨዋታ ደግሞ ተጠባቂ እንደሆነ ነው። በአጠቃላይ በዛሬው ጨዋታ ላይ አርሰናል እንደ ስብስብ ጠንካራ ስብስብ መኖሩ፣ እንደ ቡድን ጠንካራ ቡድን መሆኑን ያስመሰከሩበት አስደናቂ ጨዋታ ነበር። ወሳኝ የሆነውን 3 ነጥብ በኤምሬትስ ወስደዋል። ባየር ሙኒክ አርሰናል ላይ የነበረው የበላይነት ዛሬ ሲንኮታኮት ታይቷል። በቶማስ ቱሄልም ሆነ ከዛ በፊት በፔፕ ጋርዲዮላ ላይ ይህንን የኤምሬትስ ስታዲየም በአርሰናሎች ብልጫ ወስዶባቸው አያውቁም ነበር። አሁን ግን አዲሱ የማይክል አርቴታ ልጆች ከ6 ዓመታት በኋላ በአውሮፓ መድረክ ላይ ታቻምና እንዳደረጉት ሁሉ ዘንድሮም ጠንካራ ብቃታቸውን እያስቀጠሉ ይገኛሉ። አርሰናል አሁን የቡድን ስሜቱ፣ የቡድን አሰራሩ፣ የቡድን ውጤታማነቱ ጫፍ ላይ ደርሷል። ይህ ቡድን ታዲያ በዚህ ጫፍ በደረሰው ወቅት ዋንጫዎች አያስፈልጉትም። በተለይ አስደናቂው አማካይ መስመር ተጫዋች ዲክላን ራይስ ምን አይነት ጨዋታን ያሳለፈው! አስደናቂ ብቃት፣ አስደናቂ ፐርፎርማንስ። በኔይታ በዘንድሮ ውድድር ዓመት አርሰናል የእንግሊዝ ፕሪሚየር ሊግንና የአውሮፓ ቻምፒዮንስ ሊግን የማሸነፍ እድል ካገኘ ከዛም ውጭ እንግሊዝ የዓለም ዋንጫ የሚሳካላት ከሆነ እንግዲህ አንዳንዴ የማይታሰብ ሊመስል ይችላል እንጂ ዲክላን ራይስ ባላንዶሩን ሲያሸንፍ ልታዩት የምትችሉበት እድል ሰፊ ሊሆን ይችላል። ዲክላን ራይስ ዘንድሮ ከዙቢሜንዲ ጋር የፈጠረው ጥምረት አይቀመስ ያደርጓቸዋል። ማንም ቡድን ቢመጣ የአርሰናልን የመከላከል ቅርጽ፣ የአርሰናልን የመከላከል ሁኔታ መፈተን ሲቸገር ይታያል። አርሰናል ከመከላከል እስከ ማጥቃት ያላቸው ጥንካሬ ውጤታማ ሆኗል። ወደ አድማጮቻችን የእናንተን አስተያየት እጠብቃለሁ። የጨዋታው ኮከብ የእናንተ የማን ነበር? አከራካሪ አይመስለኝም። ለዲክላን ራይስ 100% የሚገባ ነበር። ወደ አድማጮቻችን ስለ ጨዋታው ስናነሳ የሚነሱ ትልልቅ ነጥቦችን እናነሳለን። በጨዋታው ላይ በተለይ የጨዋታውን ፍሰት ስናይ አርሰናሎች ጨዋታውን የጀመሩበት መንገድ በጣም አሪፍ ነበር። ጨዋታውን ለመቆጣጠር ሞክረው ነበር፣ ጥሩ ጥረቶችንም አድርገው ነበር። ነገር ግን ባየርን ወደ ጨዋታው ተመልሶ በመጀመሪያው አጋማሽ ብዙ ፈተናዎችን ሰጧቸዋል ማለት ይቻላል። በተለይ ደግሞ ባየርን በጨዋታ ቁጥጥርን ባደረጉበት ወቅት ጨዋታው ሁኔታ ላይ አርሰናል ጎል አስቆጠረ። ባየርኖች ኳሱን ለአርሰናሎች ከተው በኋላ አርሰናል በሚያጠቃበት ወቅት በረጅም ኳስ ኪሚቺ በተለይ ለግናብሪ አስሻማው ኳስ፣ ግናብሪ ደግሞ በአስገራሚ ሁኔታ ለ17 ዓመቱ የባየር ሙኒክ ታዳጊ ተጫዋች ካርል አጋጥሞ ካርል በአስደናቂ ጎልን ማስቆጠር ቻሉ። ታዲያ ይህ አጋማሽ አርሰናሎች የሁለተኛው አጋማሽ መጨረሻ አካባቢ ትንሽ አስቸግሯቸው ነበር። ሁለተኛው አጋማሽ ያየነው አርሰናል ግን ይህ ዓመት የአርሰናል እንደሆነ የሚያሳይ ነው። በአዲስ ጉልበት እንደ አዲስ የተወለዱ የሚመስሉ አቅማቸው ከፍ ያለ በጉልበት በአቅም በስራ የሚያስመሰክሩ አስደናቂ ብቃትን አሳይተዋል። ታዲያ አርሰናል ድል ለአርሰናል ከዚህ በላይ አስፈላጊ ነው የሚያስበል ነው። ምክንያቱም በሁለተኛው አጋማሽ እንግዲህ እንዳያችሁት ነው ቡካዮ ሳካን ተቀይሮ ሲወጣ በማርቲኔሊ ማዱዌኬ ቦታውን ሲይዝ ብዙ አርሰናል ደጋፊዎች አርሰናል አንዳቻ እኮ ነው፣ ለምንድን ነው እንደዚህ አይነት ውሳኔዎችን የሚወሰን ልትሉ ትችላላችሁ። ነገር ግን የማይክል አርቴታ ውሳኔዎች ልክ መሆናቸውን በሪካርዶ ካላፊዮሪ ባሻማው ኳስ ላይ ማዱዌኬ አስቆጠረ። በኖርዝ ለንደን ወይም ደግሞ በሰሜን ለንደኖቹ አርሰናሎች ቤት የመጀመሪያ የጎል አካውንቱን ባየር ሙኒክ ላይ በቻምፒዮንስ ሊግ ጨዋታ ላይ በማስቆጠር ይህንን ድል እንዲያጣጥሙ አድርጓቸዋል። የማርቲኔሊ ጎል በተለይ የኤዜን አስደናቂ ፓስ ማየት የሚያስፈልግ ነው። አርሰናል እንደ ስብስብ አሁን ምርጥ ብቃታቸው ላይ በምርጥ ፐርፎርማንስ ላይ የሚገኝ ነው። ይህ ቡድን ቀጣይ ጨዋታዎችን በወጥነት እንዴት ይቀጥላል? አስገራሚ ነው። ታዲያ የሰንደርላንዱ ያቻ ውጤት የአርሰናል ቡድንን ምን ያክል
እንዳነሳሳቸው ይህ ማሳያ የሚሆን ነው። በአጠቃላይ እንደ ስብስብ የትሮሳርድ መጎዳት ምን ያክል አርቴታ ማኔጅ እንዳደረገ በፍጥነት ቀይሮ እንግዲህ ተቀይሮ የገባው ነው የማድዌኬ የማርቲኔሊ መመለስ የኦዴጋርድ በጨዋታው ላይ መሳተፍ ታይተዋል። አርሰናል ያለ ኮከቦቹ ሶስቱ አጥቂዎቹ ነው እንግዲህ የተጫወተ የሚገኘው። ዮኬሬስ፣ ሃቨርትዝና ሄሱስ አልነበሩም። ታዲያ የነዚህ ተጫዋቾች በጉዳት በቅርብ የሚመለስ ይሆናል። እንደ ስብስብ ታዲያ መድፈኞቹ አሁንም አስደናቂ ብቃታቸውን እያስቀጠሉ ይገኛሉ። በአጠቃላይ ባየርኖች በስካሊ በኩል ኦሊሴ ከባድ የሆኑ ፈተናዎችን ሲጥል ነበር። ነገር ግን ከዛ ውጭ ምንም የተለየ ብቃትን አላደረገም። በባለፉት ጊዜያቶች በሰሜን ለንደን ደርቢ በቶተንሃም ቤት አስደናቂ ብቃትን የሚያሳየው ሃሪኬን ዛሬ ብዙ ስራዎችን ሲሰራ እንጂ በአጥቂነት መስመሩ ምንም ኦን ታርጌት ሳይሞክር ወጧል ማለት ይቻላል። ባየርንን አለማድነቅ አይቻልም። ቪሰንት ካምፓኒ አስደናቂ ቡድን በዘንድሮ የውድድር ዓመት ለመስራት ሞክሯል። በ18 ጨዋታዎች 17ቱን አሸንፈው አንድ ጊዜ ብቻ ነው የወጡት። አስደናቂ ቡድን የሰራበት ከአምና የተሻለ ብቃትን አሳይቷል። ጆናታን ታህ አስገራሚ መከላከል ቅርጽ እንዲኖራቸው ይዞ መጥቷል። ነገር ግን ኡፓሜካኖ በተለይ በሁለተኛው ጎል ፈጠረው ስህተት ለአርሰናልን እድለኛ ውጤታማ አድርጓል ማለት የሚቻል ነው የሚሆነው። ታዲያ ባየር ሙኒኮች አርሰናልን መግጠማቸው ነው ችግር የሆነባቸው እንጂ በአውሮፓ ካሉ ምርጥ የማጥቃት ቡድኖች ውስጥ ባየርን አንዱ ነው ማለት ይቻላል። ቪሰንት ካምፓኒ ከጨዋታው መጠናቀቅ በኋላ በጣም ሲናደድ ይታይ ነበር። በተለይ የመከላከል ችግሮች አሁንም አለባቸው። ባየርኖች ባለፉት ዓመታቶች የነበራቸውን የመከላከል ጥንካሬ ዘንድሮም የላቸውም ማለት ይቻላል። ግን ከፊት ጎል የሚያስቆጥሩ ተጫዋቾች ነበሯቸው። በተለይ ሉዊስ ዲያዝን በዚህ ጨዋታ አለመኖሩ በጣም አስቸጋሪ ጨዋታውን አድርጎባቸዋል ተብሎ ይታሰባል። ባለፈው ሳምንት የምታስታውሱት ነው ፓሪስ ሰን ጀርመንን ነበር አሸንፈው የመጡት ሉዊስ ዲያዝ በቀይ ካርድ ወጥቶባቸው። ታዲያ አርሰናል ላይ ግን እጃቸውን ሰጥቷል ማለት ይቻላል። የአርሰናል ማጥቃት በተለያዩ ተጫዋቾች በተለያዩ ብቃት ባላቸው ተጫዋቾች የተለያየ ፐርፎርማንስን አታዩም። ወጥነት ይነበባል አርሰናል ላይ። ትሮሳርድ ቢሰለፍ ማድዌኬ ቢገባ ከኖኒ ማድዌኬ ውጭ ራሱ ማርቲኔሊ ቢገባ አርሰናል በወጥነት ጥሩ ፐርፎርማንስ የሚያሳዩ የተለያዩ ተጫዋቾች መኖሩ አንዱ አርሰናልን መደነቅ እንዲችሉ የሚያደርግ ነው የሚሆነው። ሪካርዶ ካላፊዮሪ ከስካሊ ጋር ያላቸው ልዩነት ይታያል በግልጽ። በተለይ በመከላከሉ ረገድ ካላፊዮሪ በአካል ብቃቱ በፊትነስ ረገዱ ጥሩ ፐርፎርማንስ ላይ እንደሚገኝ ተቀይሮ ገብቶ አሳይቷል። ማይክል አርቴታ እረፍትን ለዚህ ተጫዋች መስጠቱ ራሱ ትልቅ እድል ነው ብዬ አስባለሁ። ሌላኛው መነሳት የሚጠበቅበት ነጥብ ጁሊያን ቲምበር ነው። ደርማዎቻችን ጁሊያን ቲምበር በጣም በሚገርም ሁኔታ ማይክል አርቴታ ከሳካ ጋር በፈጠሩት ጥምረት የተነሳ ይህንን ተጫዋች ቤንች ማድረግን አይፈልግም። ቤን ዋይት እኮ ከጉዳት አገግሞ በምርጥ ብቃቱ ላይ ይገኛል። ነገር ግን ቲምበር አሁን የተጫዋችነት ታሪኩ ምርጡ ብቃቱ ላይ ይገኛል። ፍጥነቱ፣ ኳስ የሚያስጥልበት መንገድ፣ ዛሬ ደግሞ ከቆመ ኳስ ጎል ሲያስቆጥር አይተነዋል። የሚካኤል ሞሪኖ ሐሰተኛ 9 ቁጥርን እንደ አዲስ ትርጉም እንድሰጠው የሚያደርግ ብቃት ነው የሚያሳየው። አንዳንዴ ኳሱ ሲመሰረት ከኋላ ላካይ አማካኝ እስከሚመስል ልታዩ ትችላላችሁ። በሁለቱ ስፔሶች መካከል ኦቨርሎድ ሲያደርግ ልታዩ ትችላላችሁ። ከአጥቂ ቦክስ ወጥቶ የተለያዩ ሁኔታዎችን ሲፈጥር ይታያል። ታዲያ አሁንም ሚካኤል ሞሪኖን አለማድነቅ አይቻልም። ጨዋታን የመረዳት አቅሙ በእድሜ ብስለት የመጣ ብቻ ሳይሆን አስደናቂ የሆነ ስፔናዊ መሆኑን ማሳየት እየቻለ ነው የሚገኘው። ሌላኛው መነሳት የሚጠበቅበት ነጥብ ሃሪኬን ዴቪድ ራያን ፕረስ ላለማድረግ ጥረት ማድረጉ፣ ወደኋላ ስፔሶች እንዳይፈጠሩ ማድረጉ እንግዲህ አንዱ እቅድ ነበር። ነገር ግን በዚህኛው መስመር በአርሰናል በኩል አዲሱ ኖዌር እናያለን። በዴቪድ ራያ አስደናቂ በእግር ኳስ በኳስ ፕረስ ብታረጉት እንኳን ያለመቀማት ብቃቱን ታያላችሁ። ኖዌር ደግሞ የእድሜው አመሻሽ ላይ ያለ ይመስላል። በተለይ የሶስተኛውን ጎል ስህተትን የሰራበት መንገድ በጣም የሚያሳዝን ነው። ኖዌር በእግር ኳስ ብዙ ነገሮችን ለውጧል። በተለይ የግብ ጠባቂዎች ተከላካይ እስከሚመስል ድረስ ስኪፐር ጎልኪፐር እንደምንለው በጣም አስደናቂ ፐርፎርማንሱን የሚያሳይ ተጫዋች ነበር። የሰራው ስህተት ግን ትንሽ ኖዌር አረጀ እንደ የሚያስብል ነው። 40 ዓመቱን በመጋቢት የሚደፍን ይሆናል። አርሰናል የቆመ ኳስ ያለ ገብርኤል ማጋሌስ አሁንም ይህ ስብስብ ያለ ሪካርዶ ካላፊዮሪ እንግዲህ በአርሰናል ቤት ባለፈው በኖርዝ ለንደን ወይም ሰሜን ለንደን ደርቢው ላይ አስደናቂ ብቃቱን ያሳየው ፔሮ ሂንካፔ ሳይኖርም ሌላ ብቃትን አሳይቶናል አይደል? እንደ ስብስብ አርሰናል ተጨምቆ የሚወጣ ቡድን ሆኗልና በእያንዳንዱ ቦታ ሞስኬራ፣ ስካሊ ዛሬ የተሰጣቸውን ሚና በሚገባ ሲተገብሩ ታይተዋል። ነገር ግን በሁለተኛው አጋማሽ አርሰናል በኔ እይታ በተለይ ዲክላን ራይስ አስደናቂ ነበር። በጣም አስደናቂ ብቃቱን አሳይቷል። በተለይ ኦቨርሎድ በማድረግ ጫናዎችን፣ ሩጫዎችን፣ ፍጥነቱን እንዲሁም ደግሞ የአካል ብቃቱን የተጠቀመበት መንገድ በጣም አስደሳች ነበር ብዬ አስባለሁ። ዲክላን ራይስ ከጨዋታው መጠናቀቅ በኋላ ባየርን በሚገባ ፈታኛችን ነበሩ። በታክቲኩ ረገድ በጣም ዝግጁ ናቸው። አንድ ለአንድ ግንኙነት ላይ ማን ማርኪንግ አድርገህ ልታቆማቸው የሚቻል አልነበረም። ነገር ግን እኛ የተሻለ
ጥረታችንን ማድረጋችን የሚታይ ነው በማለት አስተያየታቸውን ሰጥተዋል። ግን አብሬ ማስተያየቱን ሰጥተዋል። በሁለተኛው አጋማሽ አርሰናሎች ከማዕዘን በሚወጡ ኳሶች ጫናዎችን ፈጠሩበት፣ ከተከላካይ መስመሮቻችን እንዳንወጣ በሚገባ ይዘውን ነበር በማለት አስተያየቱን ሰጥተዋል። እንግዲህ አርሰናል ቀጣይ እሁድ ከቸልሲ ተጠባቂ ጨዋታ ነው። ነገር ግን ከተጠባቂው ጨዋታ በፊት ይህንን ድላቸውን ማጣጣም ይጠበቅባቸዋል። ይህንን ድላቸውን ማጣጣም የሚጠበቅባቸው እንግሊዝ ፕሪሚየር ሊግን በ29 ነጥብ የአውሮፓ ቻምፒዮንስ ሊግን በ15 ነጥብ እየመሩ በመገኘታቸው ነው። እንግዲህ በአጠቃላይ አርሰናል በዚህ ጨዋታ ላይ መነሳት የሚጠበቅባቸው ነጥቦች ውስጥ አንዱ የራይስና የዙቢሜንዲ ጥምረት ነው። በጣም አስደናቂ የሆነ መናበብን በጣም ብዙዎቻችን ቶማስ ፓርቴን በቀላሉ እንድንረሳው አድርጓል አይደለም። በጣም የሚገርም እኮ ነው። ቶማስ ፓርቴ ለአርሰናል የነበረውን ሚና በጣም ብዙዎቻችን በአውሮፓ መድረክ ላይ ምርጡ የአማካይ ተከላካይ ነው ስንል ነበር። ሌላ ታርጌት፣ ሌላ እቅድን፣ ሌላ ሁኔታን ማይክል አርቴታ በዙቢሜንዲና በዲክላን ራይስ አሳይቶናል። ዙቢሜንዲ አርሰናል በክረምት የዝውውር መስኮት በጣም ብዙ ምርጥ ተጫዋቾችን አስፈርሟል። የዙቢሜንዲን ያክል ግን ሊሆኑ አይችሉም። ምክንያቱም በወጥነት በምርጥ ብቃት አርሰናልን በማጥቃቱ ረገድ የነበረበትን ችግር በሚገባ የቀረፈ ተጫዋች ነው። ሞስኬራን አሳይቶናል፣ ዮኮሬስን አሳይቶናል አይደለም። ኢንካፔን አይተናል። አስደናቂ የሆኑ ፊርማዎች ማድዌኬ በጣም ጥሩ ብቃታቸውን ሲያሳዩ በየጨዋታዎቹ እያየን ነው፣ ኤዜን ጨምሮ። ነገር ግን እንደ ዙቢሜንዲ በወጥነት የአርሰናልን ችግር የቀረፈና ቋሚ 11 ውስጥ ዙቢሜንዲማ መቅረት የለበትም የስብስቡ ዋና አካል ነው እስከሚያስብል ድረስ ምርጥ ብቃቱን ያሳየ ነው። ዲክላን ራይስም እሱ የስፔን 6 ቁጥር ነው፣ እኔ ደግሞ የእንግሊዝ 6 ቁጥር ነኝ በማለት አስተያየቱን ሰጥቷል። ምን ያክል መዋሃድ እንዳለ መናበቦች እንዳሉ ከኋላ ኳስ በሚመሰርቱበት ጊዜ የዲክላን ራይስን ችግር በጣም ቀርፎታል። ኳሱን ወደፊት ፓስ የሚያደርግበት አቅም በጣም አስደማሚ ነው። መከላከሉን በጣም እያሻሻለ ይገኛል። በትክክለኛው ሰዓት መድፈኞቹ ትክክለኛውን ተጫዋች እንዳያገኙ የሚታይ ነው። እንግዲህ ቀጣይ ጨዋታዎች ላይ አርሰናል የዮኮሬስ፣ ሴሱስ እና ሃቨርትዝ መመለስ የሚጠበቅ ነው የሚሆነው። ሌላኛው እንግዲህ ዛሬ እንደ ጉዳት የተመዘገበው በአስገራሚ ሁኔታ ሊያንድሮ ትሮሳርድ ሁኔታ ነው። ነገር ግን ትሮሳርድ ረፍቶችን ያስፈልጉታል። ባለፉት ጨዋታዎች ላይ አስደናቂ ብቃት ላይ እንደነበር የሚታወቅ ነው። አንዳንድ አስገራሚ ቁጥራዊ መረጃዎችን በምናይበት ጊዜ ጆናታን ታህ እና እንዲሁም ደግሞ ኡፓሜካኖ ብዙ ኳሶችን ፓስ ያደረጉና በፓስም የተሳካ ነበሩ። ኪሚቺ ሌላኛው ሆኖ የሚመዘገብ ነው። ከአርሰናል በኩል ዲክላን ራይስ 80% የተሳካ ነበር። ነገር ግን ኳስን በመንካት በሜዳ ውስጥ ዙቢሜንዲ 35 ነክቶ በአርሰናል በኩል 85% የተሳኩ ነበሩ። አርሰናል ሳሊባና ሞስኬራ 94% የተሳካ የኳስ የማቀበል ንጻሬ ነበራቸው። በአጠቃላይ አርሰናል በሚገርም ሁኔታ አሁን እንደ ቁጥራዊ መረጃ ስታዩት ሜዳው ላይ በጣም ብዙ የሮጠው ተጫዋች ብዙዎቻችን አንገምትም አይደለ? በአስገራሚ ሁኔታ ሚኬል ሞሪኖ ነው 13.15 ኪሎ ሜትርን መሸፈን ችሏል። ፓቭሎቪች 13 ኪሎ ሜትርን፣ ዙቢሜንዲ 12.13 ኪሎ ሜትርን፣ ዲክላን ራይስ 12 ኪሎ ሜትር ሮጠዋል። ይህ ማለት እንግዲህ ማየት የሚጠበቅባችሁ ውድ አድማጮቻችን የአርሰናል የመሃሉ ክፍል ማለት ነው። ዙቢሜንዲ፣ ራይስ እና ሚኬል ሞሪኖ ብዙ ሜዳዎችን አካለዋል። ሞስኬራ ከዛ በመቀጠል 11.5 ኪሎ ሜትር ነው። በባየርን በኩል ታህ 11.1 ኪሎ ሜትር፣ ሰሊባ 11 ኪሎ ሜትር፣ ኦሊሴ እንዲሁም ደግሞ ኬን እና ስታኒች 10.9 ኪሎ ሜትር መሮጥ ችሏል። በአጠቃላይ አርሰናል 11.43 ኪሎ ሜትር አቨሬጅ የሮጡት ነው። በተቃራኒው ደግሞ ባየርኖች 11.33 ነው። አርሰናሎች ኳሱን ባይዙ እንኳን ብዙ ኤሪያዎችን አካለው ሲሮጡ ታይተዋል ማለት ነው። ይህ ደግሞ የጉልበት አቅማቸውን በአውሮፓ መድረኮች ላይ ተፎካካሪ እንዲሆኑ የሚያገዛቸው ነው የሚሆነው። አርሰናል እንደ ስብስብ ጠንካራ ስብስብ መሆኑን፣ ጠንካራ ብቃት ያለው ቡድን መሆኑን በዚህ ጨዋታ አሳይተዋል። ጥሩ ብቃት ነው ማስቀጠል። ይህንን ብቃት የሚያስፈልግ ነው የሚሆነው ብዬ አስባለሁ። ታዲያ ይህ ጨዋታ ለእሁዱ ጨዋታ መነሳሻ ይሆናል። በተቃራኒው እንግዲህ ቸልሲ በሜዳው ደግሞ ባርሴሎናን አሸንፏል። አርሰናል ባየርንን አሸንፏል። ሁለቱ እንግዲህ በአውሮፓ መድረክ ላይ ማን ትልቅ ነው? ኤንዞ ማሬስካ ከማይከል አርቴታ፣ ሁለቱም የፔፕ ጋርዲዮላ ደቀ መዛሙርቶች እሁድ የሚገናኙ ይሆናል። ነገር ግን ከእሁዱ በፊት ባየርንን ያሸነፈው የኤምሬትሱ ድል፣ የደጋፊዎቹ ደስታ አርሰናል ያለውን ብልጫ በዘንድሮ የውድድር ዓመት ያሳየበት ነው። በእኔ እይታ አንድ ሀሳብ ልጨምር የመጨረሻና አርሰናል የአውሮፓ ቻምፒዮንስ ሊግን ዘንድሮ ሊያነሳ የሚችልበት እድል ያለ ይመስለኛል። ለምን እንደዛ አልክ ካላችሁኝ በአውሮፓ መድረኮች ላይ ካሉ ቡድኖች ፓሪስ ሳን ጀርመን አሁንም ጠንካራ ነው። ከእንግሊዝ ፕሪሚየር ሊግ ውጭ ብታዩ ሪያል ማድሪድ በዣቪ አሎንሶ ስር እንደ አዲስ ቡድን እየገነባ ይገኛል። ገና በአውሮፓ መድረክ ላይ መፎካከር የሚችል አይመስለኝም። ከዛ ውጭ ባርሴሎና ሃንሲ ፍሊክ ቡድን ዘንድሮ ትንሽ ችግሮች ያጋጠሙት ይመስላል። ኢንተር ያ አስደናቂው ኢንተርን ያለበት ብቃት ላይ የሚገኝ አይመስለኝም። ከዛ ውጭ ባየርንም ጉድለቶች እንዳሉበት ይታያሉ። ከእንግሊዝ ማንቸስተር ሲቲ፣ ሊቨርፑል ችግር ላይ ናቸው። ከእንግሊዝ ቸልሲን ካየን ደግሞ ቸልሲ በልምድ በኩል አርሰናል የተሻለ ነው ብዬ አስባለሁ። ታዲያ ዘንድሮ መድፈኞቹ ያለፉትን ዓመታቶች ሲጠብቁት የነበሩትን የእንግሊዝ ፕሪሚየር ሊግ ዋንጫ ያሳኩታል ወይ? እንግዲህ ትልቁ እይታ ያ ነው የሚጠበቀው፣ ያ ይሆናል ብዬ አስባለሁ። ወደ አድማጮቻችን የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።